አይደለም ሌላ ቦታ እኮ ጀምረናል። እናንተ የፋሚሊ ክስ ሳይሆን የጸብ ክስ ቦታ ላይ እንቀርባለን ፍርድ ላይ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ለልጆቼ አትገባም፣ ልጆቼ በአያታቸው ማደግ የለባቸውም። በቃ በሷ ያለው ነገር ነው። እኔ ከጅምሩም ስታገልም የነበረው እስቲል ስሜ እየጠፋ ማለት ነው። እስቲል ያን ነገር አድርጎት ልጅ ይዞ መለመን ዩቲዩብ ላይ ያ ደግሞ ከዚህ በኋላ እንደማየው እኔ ነኝ ያደረኩት። ሳምሪም አይደለም። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች የፋኒ ሳምሪና የነ ጂጂኪ ውዝግብ አሁንም እንደቀጠለ ነው። በስተመጨረሻ ግን ፍርድ ቤት ማንጋ ልጆቹ ማደግ እንዳለባቸው ውሳኔ ሰጥቷል። ማንጋ ተወሰነ የሚለውን አብረን ያለን እነሱስ ያንን አስመልክቶ ምን እያሉ ነው የሚለውን አንድ ባንድ የሁሉንም አጠር አድርጌ አሰማችኋለሁ። መወዳችሁ ቤተሰቦች፣ እኛ ግን ከዚህም በፊት ጉዳዩን አቅርበ ነው ስለነበር የውሳኔውን ሀሳብ ምን ተወሰነ የሚለውን ለማቅረብ ያክል እንጂ የሰው ቤተሰብ እነሱ ገመና ላይ ያወጡትና እኛም እከሌ እንደዚህ ማድረግ ነበረበት፣ እከሌ እንደዚህ ማድረግ ነበረበት ማለት አንችልም። ምክንያቱም አንዱ ሲያቀርብ የአንዱን የራሱን ንጹህነት እያቀረበ የሌላውን እንትን ስለሚል ያንን ማለት አንችልም። ጀስት ውሳኔውን ለማቅረብ ያክል ነው ማለት ነው። መወዳችሁ ሳምሪ ከምትለው ጀምረን ሁሉንም አንድ ባንድ አሳያችኋለሁ። አጠር አድርጌ መወዳችሁ ቤተሰቦችን እንደነዚህ አይነት አነጋጋሪ የሆኑ ጉዳዮችን ቶሎ እንድደርሳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ላይክ ሼር ማድረጋችሁን እንጀምር። አስተያየቶቻችን ከሚሉት ብቻ ተነስተን አስተያየቶቻችን ብቻ እንሰጣለን ማለት ነው። መወዳችሁ ወደ ቪዲዮዎቹ በቀጥታ እንግባ። ልጆቹን ለአባታቸው ተከልክለሻል ተብሎ የመወቀስ ሴት ነበርኩ መጀመሪያ ላይ። ከዛ በኋላ ደግሞ ይኸው ልጆቹን እሺ እንካ፣ ምክንያቱም እንካም እያልኩ ያን ሰው ልጆቹንም እንካ ይኸው እየተባለ የማይፈልግ ከነበረ ወይ ደግሞ ለመቀበል የማይፈልግ ከነበረ ይኸው እሺ እንካ ተብሎ ደግሞ በግዴታ ያ ሰው እጁ ላይ ልጆቹ ከገቡ ያንን ነገር መጠቀሚያ ተደርጎ ወይ ደግሞ ልጆቹን መጠቀሚያ ተደርገው አሁን ደግሞ እናታቸው ደግሞ ልጇ አትፈልግም ተብላ ደግሞ ለማስወቀስም ሆነ እኔ ላይ ሌላ ድራማ ለመስራት ተነሱ። ሰው እዚህ ጋር መጀመሪያ ከልካይ ነበርኩ፣ እዚህ ጋር ደግሞ አሁን ከልካይ አይደለሁም። ጭራሽ ደግሞ ፉል ሪስፖንሲቢሊቲ ወይ ደግሞ ሙሉ ኃላፊነቱ ሰጥቼ የተውኩለት ሰው ነኝ። ከሁለት አንዱ መምረጥ ነበረብን። ምክንያቱም ወይ እንደዚህ ነኝ ወይ እንደዚህ ነኝ፣ ሁለቱንም ነው ናቸው ማለት የሰው ልጅ እንዴት ነው ያን ሰው ልጆቹ እንዳይ ከልክየው ከዛ ላይ ደግሞ ልጆቹንም ደግሞ እንዲያሳድግም ሰጥቼው እንዴት ይሆናል? እኔ ያልኩት የሆነ ሰዓት ላይ በቃ ተመስገን ፈጣሪ ተመስገን፣ በቃ የምፈልገው እኮ ይሄ ነው። እኔ እኮ ሌላ እኮ ከጅምሩም አልጠየኩም ነበረ። በስነ ስርዓት ተጽፎ በዚህ ሰዓት ይመጣል ይሄ ሰውዬ፣ በዚህ ሰዓት ልጆቹን ይወስዳል፣ ይሄ ሰውዬ በዚህ ሰዓት ይመለሳል። ያንን ነው የምፈልገው። 3 ሰዓት ሲቀር 2 ሰዓት ሲቀር እንደዚህ አይነት ህይወት እኔ ሳምሪ አልፈልግም። እና አሁን እንደነገርኳችሁ ላይ 7 ወር ምናምን ሆነን አይደለም፣ በዚህ ወይ 7 ወር ሆነ አይደለም። የ7 ዓመት ነገር የተገራገርኩ ነው የመሰለኝ፣ የ7 ዓመት ነገር ኡፍ ያልኩ ነው የመሰለኝ ማለት ነው። በቃ ያን የቀለለኝ መጨረሻ ውሳኔ ሙሉ ለሙሉ እናታቸው ኃላፊነት ወስዳ ልጆቹ እኔ ጋር እንዲቆዩ፣ የእሱ ግዴታ ደግሞ እንደነገርኳችሁ ከአርብ እስከ ሰኞ ልጆቹ እንደሚይዝ፣ ፕላስ ደግሞ እኔ ጋር ምንም አይነት ነገር እንደ ድሮ ማራመድ እንደማይቻል፣ መብቱ እንዳልሆነ እንደዚህ ነገር ማራመድ እንደማይቻል ግዴታ እንዳለበትና እንደ አባትነቱ ደግሞ ግዴታ መወጣት እንዳለበት፣ ካልተወጣ ደግሞ ሁሉ ነገር ያው እንደነገርኳችሁ በአፕሊኬሽኑ መሰረት ሴቭ እንደሚደረግ ተነገረው። እኔ ደስ አለኝ ማለት በቃ አሁን ከዚህ በኋላ ልጆች የሚያውቃሉ መቼ አባታቸው ጋር በስንት ሰዓት እንደሚሆኑ፣ መቼ እኔ ጋር እንደሚሆኑ፣ በቃ ሁሉ ነገር የታወቀ ነው። እኔ በግሌ በራሴ ህይወት መቼ ምን ማድረግ እንደምችል በቃ ማለት ሁሉ ነገር ስትራክቸር ያለው ነገር ነው። ለሁላችንም የሚጠቅም ነገር እንጂ የሚጎዳ ነገር አይደለም። እና ያንን ነገር ነው እኔ ከጅምሩም ስታገልም የነበረው። እስቲል ስሜ እየጠፋ ማለት ነው። እስቲል ያን ነገር አድርግ እያልኩ እየለመንኩ እስቲል ልጆቿን ከአባታቸው ከለከለች እየተባልኩ ይሁን ችግር የለም ልባልም እያልኩ ስታገል የነበረው እና በአንዴ የሆነ ነገር ፍትት ሲደረግላችሁ የሚሰማችሁ ደስታ ይዛ እኔ ሰማይ ደርሼ የምመጣ ክንፍ ቢኖረኝ እኔ ደስ ይለኝ ነበር። ማርያምን ነው በጣም ደስ ይለኝ ነበር። በቃ ደስቴ ከመቋቋም አቅቶኝ በቃ ቢጨንቀኝ ሰዓት ላይ እንደው ጠበቀኝ እንደው ሊቀርሽ አልኳት። በፋኒ በኩል ያለውን ደግሞ እዚሁ ጋር ያሳያችሁ። እሷ ያቀረበችው ምርጫ ልጆቻችንን እኔ ጋር 2 ሳምንት አንተ ጋር 2 ሳምንት እየተቀያየርን ማሳደግ ነው እንፈልገው 50-50 እየተከፋፈልን በሚል በጠበቃ በደብዳቤ ያው መጣልኝ ማለት ነው። እንደዛ ሲመጣልኝ ደግሞ የኔ ምላሽ ምንድነው የሚሆነው? መጀመሪያ ለጠበቃው በአግባቡ እኔ የምፈልገውን መንገድ እና ልጆቹም እንዴት እኔ ጋር እንደገቡ በምን ጉዳይ እኔ ጋር ሊመጡ እንደቻሉ ሁሉ ነገር አስረድቼ ለጠበቃዋ ለእሷ ጠበቃ
በአግባቡ መልሼ ከዛ በኋላ ያው መጥቶልኝ አያውቅም። ከዛ እኔ ወዲያው ወደ ፍርድ ቤት ወደ ትልቅ ዋናው ጉዳይ ወደሚመለከታቸው የፋሚሊ ተወካዮች ፍርድ ቤት ወደ እነሱ ቀጥታ አፕላይ ያደረኩ ማለት ነው። እኔ የምፈልገውን ደግሞ ወደ እነሱ ሄድኩ። ወደ ጠበቃው ከመለስኩ በኋላ ወደ ፍርድ ቤት ቀጥታ ወሰድኩት። ፎርሙላ የሚሞላለ እሱ ሞልቼ ፋሚሊ ግርሽት፣ ያው በጀርመንኛ የምታውቁት ወደ ፋሚሊ ግርሽት ተመራ ማለት ነው። እሱንም ደግሞ ከሚያውቅ ሰው ጋር ከጠበቃም ጋር ቅርቤ ከሚባሉ እውቀት ካላቸው ሰዎች አማክሬ ይህን ነገር ልወስንም የቻልኩበት ምክንያት ወደ ፋሚሊ ግርሽት ዋናው ትክክለኛ መፍትሄ ልታገኙበት የምትችሉት ፋሚሊ ግርሽት ስለሆነ ጠበቃ ሳይሆን የሚወስንላችሁ ዋናው ፍርድ ቤት ስለሚወሰን ወደዛ አመራሁት ማለት ነው። ወደዛ ሲመራ የኔ ፍላጎት የነበረው ምንድነው? ልጆቹ ወይ እኔ ጋ ያድጋሉ ወይ እሷ ጋ ያድጋሉ። የኔ ፍላጎት ልጆቹ ሁለት ቤት ማደግ እንደሌለባቸው አምናለሁ። እኔም አልፈለግም እንደዛ። ለልጆቹም ጥሩ አይደለም። እኔ ጋ የተለየ ህግ አለ፣ እሷ ጋ የተለየ ህግ አለ። ልጆቹ በመሀል ግራ ይጋባሉ። ለማሳደግ ወይ ይከብዳል። 2 ሳምንት እዛ ጋ 2 ሳምንት እዚህ ጋ ልጆቹ በመሀል ጥሩ አይሆንም። እኔም ደግሞ ያንን ሞዴል አልፈለግኩም። ይሄ ጥሩ አይደለም። ሁለት ቤት ለፋሚሊ ግርሽት ይሄ ፌር አይደለም። ሁለት ቤት ህፃናት ማሳደግ በዚህ መልኩ ደረሰ። ቀጠሮ ጋር በገባን ሰዓት እኔ የሚያልኩበት ሪዝን እንደዚህ አይነት በዚህ 2 ሳምንት ለኔ ጋር 2 ሳምንት አልፈልግም። እኔ የምፈልገው ወይ ልጆቹ እኔ ጋር እንዲኖሩ ወይ እሷ ጋር እንዲኖሩ። ከዛ እሷ ጋር የሚኖሩ ከሆነ እኔ ደግሞ በ2 ሳምንት አንዴ ያው ፍርድ ቤት በሚወስነው በ2 ሳምንት አንዴ አርብ ወስጃቸው ከትምህርት ቤት ከዛ ቅዳሜ እሑድ ቆይተው እሑድ ደግሞ ቀጥታ በንጋታው ሰኞ ጠዋት አስገብቻቸው ከዛ እሷ ትወስዳቸዋለች። ልጆቹ መኖር ያለባቸው አንድ ቤት ነው እንጂ ሁለት የተለያየ ቤት በየሳምንቱ እየቀያየሩ ለልጆቹ ጥሩ ስለማይሆን በእንደዚህ አይነት ነገር አልፈልግም ብዬ ከእነሱ ጋር ተሟገትኩ ማለት ነው። ከዛ መጨረሻ ላይ በእኔ ሀሳብ ተስማሙ። ያም የሆነበት ያኛው ሞዴል ስለማልፈልገው እኔ የምፈልገው በዚህ ነው። ስለዚህ እናት ናት። ቅድሚያ ደግሞ እናት እሷ ማሳደግ እፈልጋለሁ እሷ ማሳደግ እችላለሁ የምትል ከሆነ ቅድሚያ ለእሷ ማሳደግ የምፈልግ ከሆነ ለእሷ ቅድሚያው መስጠት ትችላላችሁ ምናምን ብዬ የኔን ጉዳይ በዛ አቀረብኩ ማለት ነው። የእሷ ጉዳይ ያኛው ደግሞ እኔ ስላልፈለግኩት ያኛው ውድቅ ይሆንና ከዛ በዚህ ባልኳችሁ መሰረት ከሰኞ እስከ ዓርብ ባለው ሮብ ቀን አንዱ ቀን ይመረጣል። ሮብ ቀን ተመረጠ። ከሮብ ቀን ከትምህርት የታወጣቸውና ከኪንደርጋርተን ከ15 ተኩል አውጥቼ ከዛ እስከ 17 ተኩል አቆይቼ ወደ ቤታቸው መመለስ። ከዛ በየ2 ሳምንት አንዴ ደግሞ የራሴ ቤት ሲይዝ በራሴ ቤት ደግሞ እያደሩ ዓርብ መተው ያው ሰኞ ለመመለስ ትምህርት ቤት ለማስገባት በዛ ተስማማን እንጂ ይሄ ጉዳዩ አሁን ወደ ሌላ ነገር ለመውሰድ እየተፈለገ ስለሆነ በነዛ ወገን ልጆቹን ቀማ ነው እንደዚህ ነው እንደዛ ነው ይሄ የተለየ ድራማ ስለማያስፈልግ እኔም ደግሞ ግልጽ ማድረግ ስላለብኝ ለእናንተ ግልጽ ለማድረግ ነው አሁን እያስረዷቸው ያለሁት። በህይወታችን ላይም ሶስተኛ ሰው እየገባ አያት ተብያዋ እየጠበቀች ያለችው። ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ በእኔ ልጆች ጉዳይ አያታቸው እንደማይመለከታቸው አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ለልጆቼ አትገባም ክስ ላይ እንደሆኑ እሷም ትናገራለች። በአያታቸው ማደግ የለባቸውም። በቃ በእሷ ያለውን ጉዳይ ተናግሬ የእሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው አያታቸው ማየት እንደማትችል አያታቸው አጠገባቸው መድረስ እንደማትችል ነው። እኔም በፖሊስ ጣቢያም በፍርድ ቤትም ድረስ ጥግ ድረስ የሚሄድበት ማለት ነው። ገባችሁ? ያ እንዲሆን ስለማልፈልግ በእንደዚህ አይነት መንገድ ሄጃለሁ። ፕሮሰሱ እንደዛ ነው ሄደው። በሰዓቱ እሷም እዛ ተገኝታ ነበር፣ ግን ውስጥ አልገባችም። እኔና እሷ ብቻ ነን። መጀመሪያ ልጆቹ ኢንተርቪው ተደረጉ፣ የእነሱ ቃል ተወሰደ። ከዛ በኋላ እኛ ደግሞ ለብቻችን ገባን። ከዛ እኔ ባልኩት መንገድ በዚህ ስለተስማማው በእንደዚህ አይነት መንገድ ጸደቀ። እናታቸው ማሳደግ የምፈልግ ከሆነ ቅድሚያ ለእሷ መስጠት ትችላላችሁ፣ ኃላፊነቱን ወስዳ ማሳደግ የምችል ከሆነ እኔ ማየት በምችልበት መንገድ መፍትሄን ለማስከበር ደግሞ በእንደዚህ እፈልጋለሁ ብዬ ለፍርድ ቤቱ መሰረት በእንደዚህ አይነት መልኩ ያው ተወሰነልን ማለት ነው። እኔም ደግሞ በህይወቴ ላይ የራሴን ውሳኔ መወሰን አለብኝ። ወይ ልጆቹ ማሳደግ አለብኝ ወይ ደግሞ ካላሳደግኩ በእንደዚህ አይነት መንገድ እያየው ልጆቹን የራሴን ስራ መስራት ካለብኝ እንደ አባትነት ማድረግ ያለብኝ ነገሮች እንደ አንድ ወጣት ብዙ ነገር ማድረግ ማሳካት የምፈልጋቸው ነገሮች መስራት ያለብኝ ነገሮች አሉ። ብዙ ተሯሩጬ ላይፌ ላይ መለወጥ ለልጆቼ ወደፊት ደግሞ ለሚፈልጉት ነገር ለሚጠይቁኝ ጥያቄ ማሟላት ለሚፈልጉት ነገር ማሟላትም ስለምፈልግ እንደ አንድ ወንድ እንደ አንድ መስራት እንደሚፈልግ ሰው በራሴ ተሯሩጬ ደግሞ በእንደዚህ አይነት መንገድ ለልጆቼ ወደፊት ለሚፈልጉት ነገር ለሚያስፈልጋቸው ነገር መድረስ ስለምፈልግ ይሄንን መንገድ መረጥኩ ማለት ነው። የማይሆን እንደመሆኑ ደግሞ እናታቸው ማትችል ቢሆን ኖሮ ለዛም ኃላፊነቱ ለመውሰድ ሪስፖንሲቢሊቲን ለመውሰድ ፈቃደኛ ነኝ፣ ዝግጁ። ይሄውና ትግላችን ይሄውላ መከራችን የበላ ነው። አባትነትህን በስነ ስርዓቱ እንድትወጣ ነው። አንተ ግን ፍላጎቱ የለም። አንተ ፍላጎቱ ምንድነው? ያንተ ፍላጎት ልጅ ይዞ መለመን ዩቱብ ላይ
ያ ደግሞ ከዚህ በኋላ እንደማየው እኔ ነኝ ያደረኩት። ሳምሪም አይደለችም። ልጆቼን ይዘን የጨለማ ይንጋለኝ እኔ ነኝ ያደረኩት። ይሄንንም አታረጊ ከሆነ ይሄንን እንትማቲ ከሆነ እኔ መረጃ ስላለኝ መረጃውን እንደምከሰጠው ገደል እንደምትገባ ታውቀዋለህ። ስለዚህ አይሆንም። ገብታ ራሱ መጨረሻ ላይ ነው እሱንም በሌላ ምክንያት ስለ ቆቅ አንድ ጊዜ እንደዚህ አለ ብላ የተናገረችው ጠበቃው። ምክንያቱም መነገጃ አይሆኑም ከዚህ በኋላ ለአንተም አይሆኑም ለእሷም ለሁለታችሁ መነገጃ አይሆኑም። አለቅ ሁለታችሁ ልትሰሩ ከፈለጋችሁ ሰርታችሁ በራሳችሁ ሰርታችሁ ግን አይሆንም። ይህንን ነገር ያደረኩት ዛሬ አይደለም። 3 months ago ከ3 ወር በፊት መጀመሪያ የጠበቃዋን ሳናግራት ምንም አላልኳትም። ከሚዲያ ላይ አስቆሚልን ያልኳት በቃ ልጆቹ ከሚዲያ ላይ እንዲቆሙ ነው ፈልግ በቃ አያገባሽም ተብያለሁ። ምክንያቱም እኔ አያት ነኝ። መረጃ ከሌለሽ አያገባሽም። እኔ መረጃ አለኝ። መረጃውን ከመስጠት በፊት ግን ታቆማላችሁ። ሁሉ ህፃን ልጅ ሚዲያ ላይ ማውጣት ያ ግን ጊዜ ይፈጅ ነበር። ገባችሁ? እሷም በቃ እንዴት ነው ሳምሪ ራሷን ልገባኝ አልቻለችም። በዚህ በዩቱብ ላይ የእውነቱን ነገር ካላችሁ አልገባ ብለኛለች በዩቱብ። ምክንያቱም መቆም አለበት በየጊዜው እንትን ስለ ነበርኩት ግን ቆይ ትላለች። ቆይ ሲያስነጥሱ ቪዲዮ ነው፣ ሲነሱ ቪዲዮ ነው። ለነሱ የተባለ ነገር እሷን ትሰደብበታለች። ዘመኑ ልጆቹን ጥለሽ ሄደሽ ልጆቹን እንደዚህ አድርገሽ እንደዚህ ትባላለች። እንጀራ ሆነና ስለዚህ እስከ መጨረሻው ጀስ ቆሜ ካለው ዛትስ ሚ እሷ መድኃኒዓለም እሷ አይደለችም እኔ ነኝ ያለው። ባታረግ ኖሮ በሌላ መረጃ መጣፋችሁ ነበር። በሌላ መረጃ ሁለታችሁ የምታቆሙበትም ማለት ነው። ያ ስለዚህ አሁን የተናደድከው ምናምን ነገር ካለ ጂጂ አቁሚ ብትል እኔ ቁሚ እችላለሁ። ችግር የለብኝም። ልጆቼ ኤኒታይም ሲያርጉ ይመጣል። አንተ ስላልካቸው ሳይሆን አያት ስለሆንኩ ፍርድ ቤት ጭራሽ እንዳትገቢ ተብላለች። በፍቅር እኔን አልነገርኳቸውም። እንደ ከልጆቹ ጋር እየተጫወትኩ ነበረ እየተጫወትኩኝ እንደውም ስንጫው ነበረ አብሬያቸው ስጫው ስለነበረ ለራሴ ቆይ እንዴ ምን ይሉኛል እንደዛ ስለ እንደውም ሰውየው እንደዚህ ብሎ ሲያይ እንትኑ ዳኛው ሲያይ እየረበሽኩ ነው እንዴ ብዬ ልጆቹን ይዤ እንትን አልኩኝ። ህፃን ልጅ ተይዞ ሩም ውስጥ አይገባም። ፍርድ የሚካሄድበት ላይ አይገባም። ገብቷችኋል? ታውቃላችሁ ይሄንን እና ልጆቹን የምትይዝ እኮ ሴት አለች ሌላ ሞግዚት ናት ምናምን የተባለችው። አይኔ ስለናፈቁኝ የኔ ጉዳይ ማለት ነው። እዛ ቁጭ ብዬ የእነሱን ታታታታታ የሚመጣውን ስለሰራሁበት ጉዳይሽማ ነው እንጂ ቀድሜ ስለማውቀው ማለት ነው። ምክንያቱም 2 ጠበቃ ይዤ እኛ ላይ ምንም ነገር ሊመጣ አይችልም። ከአንተ በፊት ሁሉ ሰጠን ቁጭ ብለናል። ሁሉ ነገር ካልኩሌት ምን እንደምንፈልግ ምን እንደማንፈልግ ግን ያው ልጅ ስለሆነች እሷ እዚህ ምንትን ያላችሁበት ነገር ስለ ቅዱስ ሚካኤል ደግሞ ይጠብቅ። ሚካኤል ደግሞ ማለት መፍራት አለ። ግን ምን መምጣት እንዳለበት ምን መምጣት እንደሌለበት ቀድሜ ያውቃል። ያ እሱ ልጆች የሚፈልግ ኖሮ መድኃኒዓለም ነው ብሎ አንድ ጠበቃ ይዞ ቁጭ ነበር። ግን ስለማይፈልጋቸው መጠምጣ ብሎ ይመጣ አንድ ጠበቃ እንኳን አልያዘም። ይሄ ጀጀቢቲ የሚጽፍለት አለ 13 እና 14 ገጽ። እናትየው ፖለቲከኛ ናት፣ እናትየው አክቲቪስት ናት። እናትየው ከልጅቷ ጋራ ከዚህ በፊት ተጣልተው የኔና የሳምሪን ጸብ ተጣልተው ነበረ። እናትየው አክቲቪስት ናት። አዎ አክቲቪስት ነኝ፣ በጣም የምኮራበት አክቲቪስት ነኝ። አንተ ባትላ የጀርመን መንግስት ያውቀዋል። ከሚስት ጋር ሰው የተካሰስከው ከኔ ጋር ነው የሚመስለው። የጀርመን መንግስት የሚያውቀዋል። ጀምረናል። እናንተ የፋሚሊ ክስ ሳይሆን የጸብ ክስ ቦታ ላይ እንቀርባለን ፍርድ ላይ ገባ። አሁን እየተጠየቀ ያለው ልጆችን ታሳድጋለህ አታሳድግም? ያ እኔ አላሳድግም። ድሮም አታሳድግም፣ የታወቀ ነው ስለማታሳድግ። እኛም ደግሞ አንፈቅድልህም። አንተ እንደፈለግ ሰብስበህ ይዘህ ልጅቷ እንዳንተ በየ3 ቀኑ አይፈቀድም። ማሳደግ አለባት እናት ስለሆነች ማለት ነው። እኛም እንፈልገው ያንተንም የእናትንም ምንም ሆኑ ለእኛ መጥፎ ልትሆን ትችላለህ፣ ለልጆች ግን አይደለም። ስለዚህ ልጆችን በስነስርዓቱ ቴኬር አድርገን የተባልከው ካደረግ ታደርጋለህ፣ ካላደረግ ደግሞ መጪውን ዘመን ከጀርመን መንግስት ጋር ታየዋለህ ምን እንደሚመጣ መስሎሻል? አሁኑ 3 ቀን ዊኬንድ በመያዝ መገላገል የሚመጣ ይሄንን እንዲያውም ልንገር አይደለም 2 ሳምንቱን እሺ ብትል ኖሮ በጣም ጀግና ነበርክ። ምን አይነት ኮተት ጋር እንደገጠምክ የሚታወቀው 2 ሳምንቱን እምቢ አልክ አይደለ? ዊኬንዱን ያ ማለት ትገፈ እንግዲህ የፍርድ ቤት ውሳኔ ከሁለቱም ወገን እንደሰማነው ከሆነ የፍርድ ቤት ውሳኔ ህፃናቶቹን እናትየዋ እንድታሳድግ ሳምሪ እንድታሳድግ እና እንዲሁም እሱ ደግሞ ፍቃድ እንደተሰጠው የሄደ ልጆቹን የማየት ፍቃድ እንደተሰጠው ነው እንግዲህ ከሁለቱም ወገን በተመሳሳይ ሁኔታ የሰማነው ማለት ነው። ከዛ ባሻገር ግን በተለያየ ጊዜ እንደዚህ አይነት ነገር የነሱ ጉዳይ እየተነሳ በሱ ወገን ስትመጣ እሱ በሆነ መንገድ ትክክል እንደሆነና
በዛኛው በኩል በጣም ትልቅ ጥፋት እየጠፋ እንደሆነ እሱ ጥሩ ነገር ለማድረግ እየሞከረ እንደሆነ ይነገራል። በእነዚህኞቹ በኩል ስትመጡ ደግሞ በነ ሳምሪ እንዲሁም በጂጂ በኩል ስትመጡ ደግሞ ልጆቹን እንደማይፈልግ ዝም ብሎ በቃ እንትን እንደሆነ በቃ ኬርለስ ለብዙ ነገሮች ኬርለስ እንደሆነ ነው የሚናገሩት። በሁለቱም ወገን ስትሰሙ አንዱን አንዱ የመጣል አይነት ነገር ነው ያለው እና በጣም የሚያሳዝነው ነገር ልጆቹ ሚዲያ ላይ ለምን ይወጣሉ? አሁን እነዚህ ልጆች የጠቀማቸው ህፃናት መሆናቸው ህፃን ልጅ መሆናቸው ነገሮችን የሚያገናዝቡ መሆናቸው በኋላ ላይ በእርግጥ ጉዳዩን ሲሰሙት እንትን ይሉ ይሆናል። ከዛ ውጭ ግን አባትየው አይፈልጋቸውም ሲባሉ እናትየዋ ደግሞ ለህፃናቶቹ ግድ የላትም ራሷ ስታብድ ራሷ እንትን ስትል የስራ እንትን የላት ምንም ነገር የላት አያቷ እንደዚህ አይነት ናት እየተባለ እየተጠለጠሉ በዚህኛው በኩል ደግሞ በሁለቱ ቤተሰቦቹ ሲጥላሉ ይሰማሉ እና ያለመፈለግ ስሜትም ኢቨን ሊሰማቸው ይችላል እና ልጆቹ በዚህ ሰዓት እነሱ ልጆቹ ማገናዘብ አለመቻላቸው ህፃን ልጅ መሆናቸው ነው የጠቀማቸው ብዬ ነው የማስበው። እና ጂጂ ያለችውን የምስማማት አንዲት ነገር አለች። ሚዲያ ላይ በሆነ ባልሆነው ህፃናቶቹ ባይወጡ የሚለውን ነገር ሙሉ በሙሉ እኔ የምቀበለው ላይ የታዘብኩት ነገር ነው። እናንተም ሀሳብ አስተያየቶቻችሁን ስጡ ማለት ነው። የምወዳችሁ ቤተሰቦቼ ይህን ይመስላል የዛሬው። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛል።